ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ ዛሬ ባልተለመደ መልኩ መጣን። በጠዋት ዜና ተከስተን አናውቅም እና ብዙዎቻችሁ ትጠይቃላችሁ በቀን ሁለቴ ብሰራለን እያላችሁ ዛሬ እስቲ እንዳንተን ሪያክሽን ባይችል ጥያቄዎቻችሁን ላሟላ ተገኝቻለሁ። በዚህ በጠዋት ፕሮግራሜ ላይ የማደርግላችሁ አጠር አጠር እያደረኩ ዜናዎችን አደርሳችኋለሁ። ይህ ከሰዓቱ በስፋት የማብራራት በአይነት ዜና ፕሮግራም ስለሆነ ያለን እና ብዙዎቻቸው አጫጭር ዜናዎችን ስለምትፈልጉ ቢያንስ የጠዋቱን ክፍለ ጊዜ አንድ 15ቷን ደቂቃ በጣም አጠር አጠር ያሉ መረጃዎችን ወደ እናንተ ለማድረስ እሞክራለሁ። ከዛ የእናንተን ጥያቄ የምመልስበት ይሆናል ማለት ነው። ብዙ ጥያቄ አንስታችሁልኛል አድማጮች። ከነኛ እየመረጥኩ ወቅታዊና በጣም ወሳኝ ናቸው የምላቸውን ጥያቄዎችን በዚህ ክፍለ ጊዜ እመልሳለሁ። የፈለጋችሁትን ስለ ዩናይትድ የተመለከቱ ዜናዎችን፣ ሀሳቦችን፣ አስተያየቶችን፣ ጥያቄዎቻችሁን በኮሜንት ላይ ያስፍሩልኝ። የመጀመሪያ የጠዋት ዜናችን ይሆናል ማለት ነው። እንድንቀጥል ላይክ ማድረጋችሁን አትርሱ። በርከት ያሉ መረጃዎችን ይዤላችኋለሁ። እስከ መጨረሻው አብሯችሁኝ እንድትቆዩ እንድትከታተሉ ጋብዛለሁ። መልካም ቆይታ። ዩናይትዶች በብሪያን ምቤሞ ዝውውር ላይ ሙሉ ለሙሉ እርግጠኞች ናቸው። ዝውውሩን እንደሚጨርሱት ተማምነዋል ብሎናል። እጅግ የሚታመነው የሜን ጋዜጣ ጸሐፊ የሆነው ሳሙኤል ሉካርስት ከቶተናም ፉክክር ቢገጥምባቸውም ቶተናሞች ፍራንክን ከቀጠሩ በኋላ ምናልባት ተጫዋቹን ከእጃቸው ለመመንተፍ አሰልጣኙ ተጫዋቹን ያሳምናሉ የሚል ስጋት ቢኖርም ግን ዩናይትዶች በዚህ በኩል ሙሉ ለሙሉ ስጋት የላቸውም። ምክንያቱም ተጫዋቹ ፍራንክን መርጦ ወደ ቶተናም አያመራም። ዩናይትድን ተቀዳሚ ምርጫው እንዳደረገ እርግጠኞች ስለሆኑ ነው የተባሉ አድማጮች። እንግዲህ የተጫዋች የፍራንክ ቶፕ ታርጌት መሆኑ ይታወቃል። ቶተንሃምን ከያዙ በኋላ ከዩናይትድ የዝውውር ገንዘብ ከፍ አድርገው በማቅለብ ከመዳፋቸው ለመንጠቅ ጥረት ሲያደርጉ መቆየታቸውን በተለያዩ የዜና ምንጮች ሰምታችኋል። ግን አሁን ዩናይትዶች የተለየ አከፋፈል ስርዓት በዚህ ተጫዋች ዝውውር ላይ ለመፈጸም ከብሬንትፎርድ ጋር ጠንከር ያለ ድርድር እያደረጉ እንደሆነ የምናምናቸው የዜና ምንጮች ጠቅሰውልናል። በተለይ ተጫዋቹ ዩናይትድን ለመቀላቀል በጣም አጥብቆ ስለፈለገና ይሁንታውን ለዩናይትድ ስለሰጠ ሙሉ ለሙሉ እንደተስማማ በግሉ ጉዳዮቹ፣ በደሞዙ ጉዳዮች ላይ ፋብሪሶ ሮማኖ ሁሉ ገልጾልናል። ስለዚህ ወደ ኦልድ ትራፎርድ የማምራቱ ነገር እጅግ የጠነከረና እውን የሚሆን በቀጣዮቹ ጥቂት ቀናት ውስጥ የሚጠበቅ ዝውውር እንደሆነ ነው። ሁለቱ ክለቦች ያላቸውን ልዩነት ፈተው በዝውውሩ ላይ ከስምምነት እንደሚደርሱ እየተገለጸ ያለው አሞሪም በተለይ ለዩናይትድ መጫወት ፈልገው የሚመጣ ተጫዋችን ብቻ ማስፈረም ይፈልጋሉ ተብሏል። ምናልባት ዩናይትዶች የመጨረሻ ያሉትን ውሰዱት ወይም ደግሞ ተዉት፣ ቴኪት ኦር ሊቪት የሚል ጥያቄ እንደሚያቀርቡና በቅርቡ ወደ ጠረጴዛ እንደሚመለሱ ነው የተነገረው። የክለቡ የአጥቂ አሰሳ አሁንም እንደቀጠለ ነው። በርካታ አማራጮችን ክለቡ ይዞ በአጥቂ መስመር ላይ ለማስፈረም እየተንቀሳቀሰ ይገኛል። የጊዮኬሬሽ የዩናይትድን አይመርጥም፣ ወደ ዩናይትድ አይመጣም ዘገባን ግን የክለቡ የውስጥ ምንጮች ያጣጥለው ተጫዋቹ አሁንም የዩናይትድ አንዱ የአጥቂ መስመር የዝውውር ኢላማ እንደሆነና መሆኑን እንደቀጠለ እየዘገቡ ነው ያሉት። የዩናይትድ ስታፍ አባላት ከፖርቹጋል የሚወጡ የታብሎይድ ዜናዎች በሙሉ የማይታመኑ መሆናቸውን ያምናሉ። በተለይ ከብሩኖ ፈርናንዴዝ የዩናይትድ ዝውውር ጋር በተያዘ ያንን የሚያረጋግጥላቸው ሆኗል። ከፖርቹጋል የተለያዩ ጋዜጦች በመከፈል በወኪሎች ሊሆን ይችላል፣ በክለብ ስፖርቲንግ ዳይሬክተሮች ሊሆን ይችላል በክፍያ ያልሆነ ዜና እንደሚያሰራጩ ከዚህ በፊት በብሩኖ ፈርናንዴዝ ላይ ከነበራቸው ዝውውር ዩናይትዶች ልምድ አላቸው ያውቃሉ። ስለዚህ ያ ተወራ ማለት ጊዮኬሬዝ ወደ ዩናይትድ የመምጣት ፍላጎት የለው ማለት ነው ብለው ዩናይትዶች አያስቡም። ተጫዋቹ አሁንም ዩናይትድ መጥቶ የመጫወት ፍላጎት እንዳለው ያምናሉ ነው የተባለው። ኪቲኬን ማናገራቸው አሁንም እንደቀጠለ እንደሆነ ነው የተነገረው። እንዲሁም ኦስሜሄንን ያደንቁታል ተብሏል። ግን የተጫዋቹ የገንዘብ ፍላጎት ጉዳይ ክለቡን ከዝውውሩ እንዲሸሽ አድርጎታለን የተባለው። ተጫዋቹ ደሞዙን የሚቀንስ ከሆነ ግን ለዩናይትድ የመፈረም እድል እንዳለው ተጠቅሷል። እንዲሁም ፒኤስጂዎች ዩናይትዶች እንዲያስፈርሙት ራሞስን አቅርበውላቸዋል። ጁቬንቱሶች በበኩላቸው ቭላሆቪችን ለመሸጥ ዝግጁ መሆናቸው ተገልጾ ሁለቱ አጥቂዎችም ለዩናይትድ ቀርበዋል ተብሏል። በተለይ አርሰናል ለቪክተር ጊዮኬሬዝ ዝውውር የተጠየቁት የገንዘብ መጠን በጣም ውድ እንደሆነ በማሰባቸው ቤንጃሚን ሴስኮ ወይም ደግሞ ዋትኪንስ ላይ ትኩረት ስላደረጉ ጊዮኬሬዝም ወደ ዩናይትድ የመምጣት እድሉ እስካሁን
እንዳለና እንዳልሞተ ነው ሪኮርድ የተባለው ጋዜጣ በድጋሚ የዘገበው። በአማካይ ክፍል ላይ ግን ወደ ዩናይትድ ይመጣል ተብሎ በእርግጠኝነት የሚነገርለት ተጫዋች እንደሌለም ተዘግቧል። ክቡራን አድማጮቻችን ሩበን አሞሪም የሚፈልጉት የአማካይ ስፍራ በጣም አትሌቲክ እንዲሆን ይፈልጋሉ። ወጣት በእድሜ እንዲሆንም አሰልጣኙ እንደ ግብ አስቀምጧል ተብሏል። ኢኒዮሶችም በያዙት እቅድ መሰረት በፕሪሚየር ሊግ ተጫውቶ ያሳለፈን ተጫዋች ማስፈረም በዚህ ክረምት የዝውውር መስኮት እንደ ቀዳሚ የክለቡ የዝውውር ስትራቴጂ አድርገው ወስደውታል። በሊጉ ልምድ ያለው ተጫዋች ብቻ ማምጣት ላይ ያተኩራሉ ተብሎ ተገልጿል። አሁን ያሉት ጉዳዮች እንደሚያመላክቱት ከሆነ ዩናይትድ በአማካይ ስፍራ ላይ ተጫዋች ለማስፈረም ይህን ያህል በቂ የሆነ ገንዘብ የለውም ተብሎ ነው እየተገለጸ የሚገኘው። አድማጮች እነ ክሪስ ሪግና ሄኬን የመሳሰሉ አማካዮችን ክለቡ ያደንቃል ተብሏል። እንደ ታይለር ዲብሊንግም ተጠቅሷል። እንዲሁም ኮኔ ስሙ ተጠቅሷል። ግን በዚህ ክረምት የዝውውር መስኮት ወደ ዩናይትድ የሚመጣ አማካይ በነፃ ሊያም ደግሞ በጣም ጥቂት በሆነ የዝውውር ገንዘብ ወይንም ደግሞ ኮንትራቱን የጨረሰ በውሰት አይነት ተጫዋች ብቻ ሊመጣ እንደሚችልና ለጊዜው ያንን ቦታ ለመሸፈን እንደ መቆያ የሚቆጠር ዝውውር ሊኖር ይችላል እንጂ ትልቅ የሆነ ፈራሚ አይኖርም ተብሏል። እንግዲህ ዩናይትድ ከተለያዩ አማካዮች ጋር ስሙ ሲያያዝ ቆይቷል። በተለይ ከአትላንታው አማካይ ስፍራ ተጫዋች ጋር ኤደርሰን ጋር ስሙ ተያይዞ ዩናይትድ በሰፊው ሲወራበት እንደነበረ ሰምተናል። ክቡራን አድማጮች እንደ ባሌባን የመሳሰሉ በጣም ወሳኝ የሆነ የፕሪሚየር ሊጉ ልምድ ያላቸው የአማካይ ስፍራ ተጫዋቾች ምናልባት ቀጣይ ክረምት የዩናይትድ ዋነኛ ታርጌት ይሆናሉ ተብሎ ነው የሚታመነው። በግብ ጠባቂ ስፍራ ላይ ሩበን አሞሪም ሁለት ግብ ጠባቂዎችን እንደሚፈልጉም ተረጋግጧል። በተለይ ባይንደር እየጠየቀ እንዳለው እና ክለቡን ለመልቀቅ እንደተዘጋጀ ሁሉ ይሄ ግብ ጠባቂ የሚለቅ ክለቡን ከሆነ በቱርክ ብሔራዊ ቡድን ውስጥ ተካቶ ወደ ዓለም ዋንጫው ማምራት መሳተፍ ይፈልጋል። ለዛም በቋሚነት ወደሚጫወትበት ቡድን ለመልቀቅ ተጫዋቹ ፍላጎቱን ገልጿል ተብሏል። ይሄ ተጫዋች የሚለቅ ከሆነ የዩናይትዱ አለቃ ሩበን አሞሪም እንደ ቡልካ ያሉ ግብ ጠባቂዎች ላይ ትኩረት ያደርጋሉ ተብሏል። ቡልካ የኒስ ተጫዋች ነው። ይሄ ተጫዋች ወደ ዩናይትድ እንዲመጣ ካስፈለገ ግን ክለቡ ታይሚንግ መጠበቅ ባለበት ተብሏል። ከህጎች ጋር በተያዘ የዩናይትዱ ባለቤት ራትክሊፍ የኒስ ባለቤት መሆናቸው እንደዚሁ ይታወቃል። ስለዚህ ይህን ተጫዋች ለማስፈረም ዩናይትድ ታይሚንግ ጠብቆ ሊከወነው የሚችለው ነገር ነው ተብሎ ነው የተገለጸው። ኢሚ ማርቲኔዝ ግን ይሄ አሞሪም ተቀዳሚ ምርጫ ነው ተብሏል። የዩናይትድም በአጠቃላይ የቡድኑ ሰዎች ቁልፍ አመራሮች ማርቲኔዝ ቢመጣ ዩናይትድ በግብ ጠባቂ ቦታ ላይ እንደሚቀየር በብዙ ያምናሉ ተብሎ ነው የተነገረው። ነገር ግን በዚህ ክረምት የዝውውር መስኮት ላይ ምናልባት ኦናናን የሚተካ ግብ ጠባቂ ከማስፈረም ይልቅ ሁለተኛ ባካፕ ሊሆን የሚችል ግብ ጠባቂ ለማምጣት ዝግጅት እንደሚያደርጉ ነው እንግዲህ ሞስት ፕሮባብሊ እየተገለጸ የሚገኘው። ኦናናን የሚያስቀምጥ ሳይሆን ኦናናን የሚፎካከር ግብ ጠባቂ ተብሎ ነው ማለት ነው። ያው የሚፎካከር ከተባለ አድማጮች እንግዲህ ችሎታው ላቅ ያለ ሆኖ ከተገኘና ኦናና ስህተቱን መድገቡን የማይተው ከሆነ እሱንም ቤንች ሊያደርግ የሚችል ብቃት ያለው ግብ ጠባቂ ላይ ትኩረት እንደሚያደርጉም ነው የተዘገበው። እንደ ሩዲ ጋሌቲ ዘገባ ከሆነ ደግሞ ዩናይትዶች የሞናኮን ፉልባክ ቫንደርሰንን ለማስፈረም 30 ሚሊዮን ዩሮ ብቻ ማቅረብ በቂያቸው ነው ተብሏል። በነገራቸው ላይ በርካታ ክለቦች ይህንን ፉልባክ ተጫዋች ለማስፈረም ፍላጎት አላቸው። ትላልቅ የአውሮፓ ክለቦች ናቸው የሚፈልጉት። ባርሴሎና፣ ቶተናም እና በተለይ ማንቸስተር ዩናይትድ ፈላጊዎቹ ናቸው ከሚባሉ ክለቦች መካከል ቀዳሚ ስለመሆናቸው ተገልጿል። ይህ ብራዚላዊ ኢንተርናሽናል የ23 ዓመት የተከላካይ መስመር ተጫዋች በዩናይትድ ከሚፈለጉ የክረምቱ የዝውውር ኢላማዎች መካከል አንዱ ነው ተብሎም እንዲሁ ስሙ ተነስቷል። ዩናይትድ ከፈረንሳይ ሊግ ተጫዋቾች የማስፈረም ጥሩ የሆነ ታሪክ አለው። ሌኒ ዮሮንም ያስፈረመው ከሪያል ማድሪድ ጋር ከባድ በሚባል ፉክክር ውስጥ አልፎ ነው። አድማጮች ማድሪዶች ተጫዋቹን ለማስፈረም ከዩናይትድ ጋር ከበድ ያለ ፉክክር አድርገው ነገር ግን ዩናይትዶች ባቀረቡት የተሻለ ገንዘብ ምክንያት ተጫዋቹን ሊያገኙት ችሏል። ዮሮ አሁን በዚህ ሲዝን 3.63 ታክሎችን በአቬሬጅ በመግባት በ90 ደቂቃ ውስጥ ኢንተርሴፕት በማድረግ በተጠናቀቀው ሲዝን ተጫዋቹ
ቶፕ ፎር ከሆኑ ሴንተር ባኮች መካከል አንደኛው መሆን ችሏል ማለት ነው። እንግዲህ ገና ለጋ ነው ተጫዋቹ፣ እድሜው ታውቃላችሁ አድማጮች። ግን በፕሪሚየር ሊጉ በጣም ምርጥ የሆኑ ሴንተር ባኮች አሉ እንደ ቨርጅል ቫንዳይክን ጨምሮ ሌሎችም ጥሩ ጥሩ ሴንተር ባኮች ባሉበት ሊግ ውስጥ ቶፕ ፎር ውስጥ መካተቱ ተመልክቷል። የተጫዋች ጅማሩ እንጂ በዩናይትድ ቤት ወደፊት ትልቅ ፖቴንሻል ያለው መሆኑን ተከትሎ በትልቅ ደረጃ የሚጠበቅ ተከላካይ የሆነና ከፈረንሳይ ሊግ የመጣ ተጫዋች መሆኑም እዚህ ጋር ልብ ይላል አድማጮች። ስካይ ስፖርት አድማጮች የስካይ ስፖርት በተለይ ጸሐፊ የሆነውና ከሚታመኑ ጋዜጦች መካከል አንዱ የሆነው ሼዝ የሚከተለውን አስተያየት ሰጥቷል። በኢኪቲኬ የዩናይትድ ዝውውር ላይ ነው አስተያየቱን የሰጠው እና ዩናይትዶች ከኢኪቲኬ ጋር በግል ጥቅማጥቅም ጉዳዮች መስማማት ችግር አይሆንባቸውም። ከተጫዋቹ ጋር የመስማማት እድላቸው በጣም ሰፊ ነው በግል ጉዳዮች ላይ ብሎ ገልጾልናል። ምክንያቱ ሲያስቀምጥ ደግሞ ተጫዋች ወደ ዩናይትድ የማምራት ከፍተኛ የሆነ ፍላጎት አለው። በዛ ምክንያት የዩናይትድን ጥያቄ ውድቅ ያደርጋል ተብሎ አይጠበቅም በሚል ነው እንደ ምክንያት ይሄን ያስቀምጠው እና ዩናይትዶች ንግግር ማድረግ ጀምረዋል። ግን ይሄ ንግግራቸው በጣም የበሰለ አይደለም። ይሄ የመጀመሪያ ደረጃ ንግግር የሚባል ነው። እስካሁን ድረስ ያደረጉት ከፍራንክፈርት ጋር ኢንኳየር አድርገዋል። ስለ ተጫዋቹ የኮንትራቱ ሁኔታ በምን ያህል ገንዘብ ክለቡን ሊለቅ እንደሚችል እና በአጠቃላይ በፍራንክፈርት ተጫዋቹን የመሸጫ ገንዘብ ጉዳዮች ላይ መረጃዎችን እንደሰበሰቡ ተነግሯል። እስካሁን ድረስ ግን እንደ ስካይ ስፖርት ዘገባ ከሆነ በይፋ ዩናይትዶች ያቀረቡት ምንም አይነት ሂሳብ የለም ተብሏል። ሌላው በአጥቂ መስመር ላይ ከያዟቸው ተጫዋቾች መካከል አንዱ የባየር ሊቨርኩሰኑ አጥቂ ፓትሪክ ሼክ ስለመሆኑም ተነግሯል እና በጣም ብዙ ጥያቄዎች ወይም ኢንኳሪዎች ተጫዋቹ ከፕሪሚየር ሊግ ክለቦች እና ከሴሪያ ክለቦች ደርሰውታል ተብለዋል። ዩናይትዶች በተለይ ጎኬሬሽ ወይም ኢኪቲኬ እና ማቴታ ቀዳሚ የተባሉ የክለቡ የዝውውር ኢላማዎች ናቸው። በአጥቂ መስመር ላይ እነኚህ ቀዳሚ ኢላማዎቻቸው የማይሳኩ ከሆነ ወደ ሁለተኛ ታርጌቶቻቸው ያመራሉ ተብሏል። ስካይ ጀርመኒ ነው ይህም መረጃ የወጣው። ከሁለተኛ ታርጌቶቻቸው መካከል አንዱ ፓትሪክ ሼክ እንደሆነም ነው የተነገረው። በተለይ ደግሞ ክሪስታል ፓላሶች ታውቃላችሁ ዩናይትዶች የሚወደድባቸው ከሆነ ጎኬሬዝ እና ኢኪቲኬ የመሸጫ ዋጋ ወደ ማቴታ ፊታቸውን ባዞረው ምናልባት 1+1 ይር ነው የቀረው በክሪስታል ፓላስ ቤት ውስጥ አዲስ ኮንትራት እንዲፈርም በፓላስ ከፍተኛ ጥረት እየተደረገበት ያለውን ኤኪቲኬ በዝቅተኛ ዋጋ እስከ 35 ሚሊዮን ፓውንድ በሚደርስ ሊያስፈርም እንደሚችል ነው ዩናይትዶች እዛው ከፕሪሚየር ሊጉ ልምድ ያለው አጥቂ ሊያመጡ እንደሚችሉ ትልልቅ ዝውውሮች የተባሉት ካልተሳኩ እየተገለጸም የሚገኘው። አድማጮች አሁን ደግሞ ወደ ጥያቄዎቻችሁና ምላሽ ወደምንሰጥባቸው ጉዳዮች ብንለፍ። ሲሳይ ነኝ ከሳሪስ አዲሱ ሰፈር ያልክ ቤተሰባችን እንዲህ ብለሃል። እኔ ትንሽ ጥያቄ ነበረኝ። ስለ ዮኬሬዝ መቼም ማንቸስተር እንደማይመጣ ተናገሬ ነበር። ምክንያቱም ዩናይትድ ከፋይ ነው ሲባል ሁሉም ገንዘቡን ይፈልጋል። አያክ አሁን ግን ማንቼ በገንዘብ ላይ ቆጠብ ሲል አልፈልግም አርሰናል ነው የምፈልገው ብሎ አርሰናልም ፊት ነሳው። መንጌ አሁን እኛ ልክ እንደ ሪዮ ፈርዲናንድ እንዳለው ኦስሜሄን ነው የምናስፈርመው በሚል አስተያየት ሰጥተሃል። እንግዲህ ሲሳይ ኦስሜሄንን እንደምናስፈርም እርግጠኛ መሆን አንችልም። በጣም ከባድ ነው የኦስሜሄን ጉዳይ። በነገራት ላይ የኢኪቲኬ እና የኦስሜሄንን ጉዳይ በከሰዓት ዜናችን ላይ በመደበኛው በተለመደው መረጃ አደርሳችኋለሁ አድማጮች፣ በጣም በስፋት ለምን አስቸጋሪ እንደሆነ የቪክተር ኦስሜሄን ዝውውር ለዩናይትድ ብቻ አይደለም እንኳን ችግር ላይ ያለ ዩናይትድ ቀርቶ በፕሪሚየር ሊጉ ላሉ በጣም አትራፊ ለምንላቸው ቡድኖች ሁሉ ሳይቀር ተጫዋቹን ማስፈረም ከባድ ነው። ሊቨርፑልም እኮ አጥቂ ይፈልጋል ተብሎ ከኦስሜሄን ጋር ስሙ ተያይዟል። ቼልሲም እንደዚሁ አሁን ከዩናይትድ ጋር አቅሙ የሚነጻጸር አይደለም። በጣም ጥሩ አቅም ላይ ነው ያሉት ቼልሲዎች። እነሱም ይፈልጉት ነበር፣ ግን ኦስሜሄንን ማስፈረም አልቻሉም። አርሰናል ከዩናይትድ የተሻለ አቅም ነበረው፣ ግን አርሰናልም እንዲሁ ኦስሜሄንን ማስፈረም አልቻለም። ይሄ የሆነበት ምክንያት ምንድን ነው ለሚለው በደንብ ምላሹን በዛ ላይ በኋላ ዜናችን ላይ እሰጣችኋለሁ ክቡራን አድማጮች። ግን አሁንም እንደ አስተያየትህ ሀሳብህን እቀበላለሁ። ጌኬሬዝ ግን አይመጣም ብሎ መደምደም አይቻልም አድማጭ። ጌኬሬዝ እኮ እንደ አንድ ተጫዋች የአውሮፓ ሻምፒዮንስ ሊግ መጫወትን ሊመርጥ ይችላል። ግን
በዩናይትድ ቤት እየተፈለገ ያለው አሁን ተጫዋቹ ያለ አውሮፓ ሻምፒዮንስ ሊግም ቢሆን ለዩናይትድ ለመጫወት በጣም ፍቅሩ ኖሮት ሩበን አሞሪም አሉ ተብሎ መጀመሪያ ላይ ዜና እንደነገርኳቸው እንደነ ቤሞና እንደነ ኩኒሃ ፍላጎት ኖሯቸው ያለምንም ቅድመ ሁኔታ ዩናይትድ መጥተው መጫወት የሚፈልጉ ተጫዋቾችን ነው ክለቡ እየፈለገና እየጠየቀ የሚገኘው ማለት ነው። በዛ ምክንያት ነው አሁን ብዙ ዩናይትድ ደጋፊዎች አርሰናልን በመምረጡ ብቻ ሳይሆን ተጫዋቹ ለዩናይትድ ያለው ፍላጎት ላይ ጥያቄ ስላላቸው ነው በብዛት ያልፈለጉት እና ስለሱ ወደ ዩናይትድ መምጣት አሁን ብዙዎቹ ኢንተረስታቸው እየጠፋ የሚገኙ ክለቡ ግን እና እጅግ የምናምናቸው እነ ፋብሪሶ ሮማኖ ግን አሁንም ስቲል ተጫዋቹ በዩናይትድ የጊዜ ዝርዝር ውስጥ እንዳለ ነው እየገለጹልን ያሉት። ዩናይትድ ደግሞ እንደ ክለብ ስለ ጊዮኬሬሽ ምን እንደሚያስብ ቅድም ዜና ነግሬሃለሁ። የፖርቹጋል ጋዜጦች ያወጡት ዜና ነው። ይሄ የሆነ ትኩረት ፈልገው ለሆነ ፐርፐዝ ብለው ሆን ብለው ያወጡት ዜና ነው እንጂ እውነት የተጫዋቹ ትክክለኛ ፍላጎት ነው ብለው ዩናይትዶች አያምኑም፣ አያስቡም ማለት ነው። አየህ አድማጫችን። ስለዚህ አሁንም ጊዮኬሬዝ ወደ ማንቸስተር ዩናይትድ አይመጣም ብለን መደምደም አንችልም። አሁንም ክፍት ነው። አሁንም ሊስቱ ውስጥ አለ። ተጫዋቹ ደግሞ ከሩበን አሞሪም ጋር በጣም እንደተነጋገረ አርሰናልን መረጠ ከመባሉ በፊት ብዙ ነገሮችን ሰምተን ነበር እና የዚህ ተጫዋች የዩናይትድ ዝውውር ጉዳይ አሁንም ቢሆን ክፍት ነው። ሙሉ ለሙሉ ያከተመ ነገር አይደለም ለማለት ነው። በተያያዘ ዜና ግን አንተ እንዳልከው ሪዮ ፈርዲናንድ ኦስሜሄንን እንደሚመርጥ ነግሮናል በተደጋጋሚ ጊዜ። ምክንያቱንም እንዲሁ አስቀምጧል። የቀድሞ የማንቸስተር ዩናይትድ እና የእንግሊዙ ተከላካይ የሆነው ፈርዲናንድ ሩበን አሞሪም የአጥቂ ችግሩን ለመፍታት ኦስሜሄን ከጊዮኬሬዥ አስቀድሞ ማስፈረም እንዳለበት የጠቆመበትን አስተያየት ሰጥቷል። የራሱ ቻናል አለው ዩቲዩብ ላይ እንደምታውቁት እና በዛ ቻናል ላይ የተሰማውን ከዝውውር ጋር በተያያዘ ዩናይትድ የቀድሞ ተጫዋች ስለሆነ ትኩረት ያገኛል እና ጥሩ ተመልካች አሉ፣ ትላልቅ ሰዎችንም ይጋብዛል። እንደዚህ ነው ያለው ቻናሉ ላይ። አሞሪም ከጊዮኬሬሽ ጋር ጥሩ ግንኙነት አለው፣ ነገር ግን አጥቂው ዋና ፍላጎቱ የሰሜን ለንደኑ ክለብ አርሰናል ነው ብሏል። አሁን ማቲያስ ኩንሃም ከወልቭስ ቀድሞ ኦልትራፎርድ ደርሷል፣ ነገር ግን ዩናይትድ ምርጫውን ወደ ኦስሜሄን ማዘንበል እንዲሁ አለበት። በማቲያስ ኩኛ ዝውውር ብቻ ሊያበቃ አይገባም ነው እሱ የሚለው። አሁን ላይ በጣም ስሙ የሚያያዘው ጊዮኬሬሽ ይመስለኛል። ብዙ ስለሱ እየሰማው ነው። ሆኖም ስለሱ የሚወራው በሙሉ እንግዲህ ተጫዋቹ ወደ ዩናይትድ ለመምጣት ፍላጎት እንዳለው የሚጠቁም አይደለም። ወደ አርሰናል ለመምጣት ነው ትኩረቱን እያደረገ ያለው። ለእኔ ከሁለቱ ምረጥ ብትሉኝ ኦስሜሄንን መምረጥ ነው የምፈልገው፣ ማስቀድመው እሱን ነው። ምናልባት ኦስሜሄን ባለው ልምድ ምክንያት ለማንቸስተር ዩናይትድ የምመርጥበት ትልቁ ምክንያት ያ ይመስለኛል። ልምድ አለው፣ ኤክስፔሪንስ አለው ነው የሚለው እሱ። ኦስሜሄን ብቃቱን በበርካታ ሊጎች ውስጥ አሳይቷል። በዓለም አቀፍ ደረጃም እንዲሁ በትልቁ መስራት የቻለ አጥቂ ነው። እኔ እንደማስበው እሱ ከፍተኛ ደረጃ ያለው የ9 ቁጥር ተጫዋች ነው። ኦስሜሄን ከመጣ ወጣት ተጫዋቾች በተለይ ሊማሩበት ይችላሉ ብለዋል። አሁን የሆይላንድ ጉዳይ እዚጋ ይመጣል። ብዙዎቻችሁ ኮሜንት ላይ ሆይላንድ ከዩናይትድ መልቀቅ የለበትም እና ልምድ ያለው አጥቂ ቢመጣ በደንብ ቁጭ ብሎ ከሱ መማር ይችላል እያላችሁ ኮሜንት ትሰጣላችሁ። ፈርዲናንድም ይሄን ሀሳብ ነው ያነሳው ማለት ነው። ይህን ስል ግን አለ ጊዮኬሬስ መጥፎ ተጫዋች ነው እያልኩ አይደለም። የምርጫ ድል ቢኖረኝ እና ምረጥ በባል ግን ኦስሜሄን ላይ አተኩር ነበር እያልኩ ነው በሚል ከተናገረ በኋላ ፈርዲናንድ በመጨረሻም እንዲህ ብለዋል። ማንቸስተር ዩናይትድ የመሀል አጥቂ ልምድ ያለው ሰው በደንብ የሚያስፈልገው ያ ነው። የሚጨርስ እና ለጋ የሆነ ለመማር ዝግጁ የሆነ ሳይሆን በደንብ ጨራሽ የሆነ አጥቂ ነው የሚያስፈልገው። የሆይላንድ ልምድ ማነስ ነው ለአዲስ አጥቂ ፊርማ ክለቡን እንደ ምክንያት ሆኖት በዝውውር ገበያ ላይ እንዲወጡ እንዲህ ያስቻላቸው በሚል ነው እንግዲህ ፈርዲናንድም የራሱን ሀሳብ የሰጠው። ይሄ ብዙዎች የዩናይትድ ደጋፊዎች የምትስማሙበት ሀሳብ እንደሆነ ነው ከኮሜንታችሁም እንዲሁ መረዳት የሚቻለው። ስምህ በቅጡ የማይነበብ አድማጫችን ስማችሁን ብጽፉ ጥያቄ ስጠይቁን በጣም ደስ ይለናል። አድማጮች በቅድሚያ ስማችሁንና ከየት እንደሆነ ጻፉልን፣ ከዛ ጥያቄያችሁን አቅርቡ። ዩናይትድ አልተጠቀመባቸውም እንጂ ኡጋርቴ፣ ኮይለር፣ ሜኖ የመሳሰሉ ድንቅ አማካዮች አሉት። ካሳሜሮም ወደ ብቃቱ ተመልሷል። ማግኒፊኮ የምንጊዜ ምርጣችን ነው። የሚያስፈልገው አጥቂና ተከላካይ ነው።
ኦናና ፓንች ማድረግ እንጂ ኳስ አይዝም እኮ ከእሱ የተሻለው ሂንደርሰን ከእሱ የተሸጠው ሂንደርሰን የተሻለ ነበር ብለሃል። አንድ አድማጫችን ስምህ በቅጡ አይነበብም። ትላንት በሰራነው ዜና ላይ ነው ይህንን አስተያየት የሰጠህን። ዩናይትድ አማካይ ክፍል ላይ ለማውጣት ብዙ አልተዘጋጀም እና ትልቅ የሆነ ፈራቢ አይኖርም ከሚለው ዜና ተነስተ ይመስለኛል ይህን ዜና ቅድምም እንዲሁ ደግመን አድርሰናቸዋል አድማጮች እና የሚያስማማኝ ከአንተ ጋር ከሰጠው አስተያየት ዩናይትድ ልክ ነህ፣ አማካዮች አሉት። ቡጋርቴን ጠቅሳል። ኮይለር ግን ገና ታዳጊ ነው። አሁን በዩናይትድ ቤት ተጽዕኖ እንዲያሳድር የምጠበቅበት አይነት አማካይ አይደለም። የሜኑን ጉዳይ በጣም አሳሳቢ ነው። ከዚህ በፊት ተናግሬዋለሁ። አሰልጣኙ ሜኑን ትሪት እያደረጉ ያለበት መንገድ እና ከትሪትመንት አንጻር አይደለም፣ አሰልጣኙ ከሚከተሉት ያጨዋወት ሲስተም አንጻር ተጫዋቹ ለዩናይትድ እንዳይሻሻል እስካሁን ድረስ ካሳየን እንዳነሳሱ ልክ ኤሪክ ቴናግ እኮ በደንብ ተጠቅመውበታል ይህን ተጫዋች አይደል ከአሞሪም ይልቅ ያሳዩንም ከታችኛው ቡድንም ነጥለው ያመጡትም እሳቸው ናቸው። ተቀይሮ በሚገባበት ሰዓት ራሱ የሚያሳየን የሆነች አይነት ተጽዕኖ ፈጣሪነት አለች። ግን ችግሩ ሜኑ አንድ ጉዳት በተደጋጋሚ እያጠቃው ነው የሚገኘው። ሁለተኛ ነገር ደግሞ ሩበን አሞሪም በደንብ የፈለጉትና ቦታውን በደንብ የለዩለት አይመስለኝም። እንደ አሰልጣኝ ይሄን የማድረግ ኃላፊነት አለባቸው። በነገር ላይ በጣም ተስፋ ያለው ልጅ ነው። ኳስ እንደሚችል እናውቃለን፣ እንደሚዘገይ እናውቃለን። ይዘገያል። በእርግጥ እንደምትሉት ቶሎ በቅጽበት ውሳኔዎችን የመወሰን ችግር አለበት፣ የቅልጥፍና ከኳስ ጋር ማለት ነው። እየዘገየ ግን የሚያደርገው ከኳሱ ጋር የሚያደርገው እንቅስቃሴ ኮቢ ሜኑ በጣም ተሰጥኦ ያለው አማካይ እንደሆነ ነው መታዘብ የምንችለው እና አድማጭ እንዳልከው ሜኑን በደንብ ሩበን አሞሪም ቢሰሩበት የተጫዋች ላይ ግን ሙሉ ጤነኛ ከሆነ ቢሰሩበት እና እንደምንም ቦታ ቢያገኙለት ይህን ያደርጋሉ ቀጣይ ሲዝን ላይ ብዬም አስባለሁ። ተጫዋቹ እንደሚቆይ ቤን ጃኮብስ ነግሮናል። አዲስ ኮንትራት እንደሚፈርም ነው እሱ የነገረን። ስለዚህ እንደሚቆይ እንጠብቃለን። ከዛ ውጭ አማካይ ያስፈልገንም ያልከው ይሄ የተሳሳተ ሀሳብ ነው አድማጫችን። በጣም ኢነርጂ ያለው አማካይ ያስፈልገናል፣ በደንብ የሚሯሯጥ የማይደክም። በተለይ ኡጋርቴን ጠቅሰሃል። ኡጋርቴ ከኳስ ውጭ ይሄም ዲስትሮየር ነው፣ የሚያስጠላቸው ኳሶች አሉ። ግን ይሄ ተጫዋች ስኪሉ ደግሞ የለውም። ከኳስ ጋር በተያዘ ተጫዋቹ ብሩኖ ፈርናንዴዝ የሆነ ነገር ካልሰራልን ካልፈጠረልን ኡጋርቴ ማጥቃቱን ያግዛል ብለህ በእርግጠኝነት የምትናገርበት አማካይ አይደለም። ከኳስ ጋር ከክህሎት ጋር ችግር አለበት። ስለዚህ ዩናይትድ የሚያስፈልገው ኦፍኮርስ ኡጋርቴ አይደክምም፣ በጣም ይሯሯጣል። እንደዛ አይነት ወጣት ሆኖ በደንብ የሚደክም የሚሯሯጥ ፊዚካሊ በጣም ስትሮንግ የሆነ አማካይ ያስፈልግ። ካሴዶን አሁን ተመልከት ቼልሲ ቤት ምን እየሰራ እንደሆነ። ሲዝኑን ሙሉ ያለ ጉዳት ነው የተጫወተላቸው። ሪከርድ ሰብረው ነው ያመጡት እና ምን ያህል የቼልሲ ይሄ ከተከላካይ ፊት ቆሞ እሱና ሄንዞ ምን ያህል የቼልሲን አማካይ ክፍል እንደቀየሩት ታውቃለህ። እና የቼልሲ ጥንካሬ ዋነኛ ምክንያት ለሻምፒዮንስ ሊግ መብቃታቸው ይሄ አማካይ ክፍሉ በጣም ጠንካራ መሆኑ ነው እና ሁለቱንም ስታይ በጣም ጉልበታም ናቸው። ሁለቱም ደግሞ በተለይ ኤንዞ ኳስ ይችላል። ካሴዶም ቢሆን አስፈላጊ ከሆነ ወደፊት ኳስ ይመጣል አይነት ችግር የለበትም። ሁለቱም ከኳስ ጋርም ምቾት ይሰማቸዋል፣ ከእንደገና ከመከላከልም ላይ ችግር የለባቸው ማለት ነው እና ዩናይትድ እንደዚህ አይነት ኢነርጂ ያሉ ካሳሜሮን እኮ እያረጀ ነው። ኦፍኮርስ ጥሩ ነው ተሻሽሏል። ግን ዩናይትድ በሚፈልገው ደረጃ 90 ደቂቃ ሙሉ መሀል ሜዳውን አካሎ መጫወት አይችልም። ብሩኖ ፈርናንዴዝ አጋዥ ይፈልጋል። እሱ ትኩረቱን ወደፊት ማጥቃቱ ላይ ብቻ ማተኮር መቻል አለበት። መከላከሉን ሌላ በደንብ እንዳያስብ አድርጎ እንዲጫወት የሚያደርገው አማካይ ዩናይትድ ያስፈልገዋል። እኔ እንደውም ይሄን እስቲ ሌላ ጊዜ እናነሳዋለን። ምናልባት ዩናይትድ ምቤሞን የሚያስፈርም ከሆነ ዘርኪዚን በ9 ቁጥር ቦታ ላይ ተጠቅሞ የአጥቂ መስመር ዝውውር ለመፈጸም የያዘውን ባጀት አጥቂ ያስፈልገናል። ይህን ስላችሁ የያዘውን ባጀት ግን ለአጥቂ አማካይ ክፍል ላይ እንደውም ቢያውለው ቲሙ ባላንስ የሚሆን ይመስለኛል። ባላንስ በቃ በየቦታው ላይ የኦናና ነገር እንዳለ ሆኖ ግን ከተከላካይ ጀምሮ አማካዩና አጥቂ መስመሩ የፊት መስመሩ ባላንስ ያደርጋል ብዬ ነው እኔ የማስበው። የግል ሀሳቤ ነው። አድማጮቻችን ግን ለማንኛውም ወደፊት የሚፈጠረው ነገር አይታወቅም። አማካይ ሊያስፈርሙም ይችላሉ፣ በጥሩ በገንዘብ ማለት ነው፣ የተጋነነ ሳይሆን። ሌላው የመሐመድ ሰይድ አስተያየት ነው። መሐመድ ሰላም ለዚህ ቤት፣ እንደኔ ሀሳብ ጋርናቾ ባይለቅ ደስተኛ ነኝ። ምክንያቱም ልጁ ለክለቡ ፍቅር አለው። ማሳያው ደግሞ ኩራቱ ኮንትራቱን ሲፈርም 100,000 ጠየቀ። 50 ይበቃሃል ሲባል እሺ ብሎ ፈረመ። ሜኖ ደግሞ የጠየቀው የእሱን እጥፍ ነው። ሲቀጥል ሜኖ ብዙ ጊዜ ይጎዳል። ጋርናቾ ግን ከእሱ በጣም ይሻላል። ከአሰልጣኙ ጋር ያለው ችግር ተጠያቂው አሰልጣኙ ነው። ልጁ እኮ ሰው ነው። የፋይናሉ ጨዋታ ላይ
በብዙ ሲዘጋጅ ስታይሉን ሳይቀይር እንዲሁ እየቀየረ ነበር። ስታይሉን ሁሉ ሳይቀር ቀይሮ እየጠበቀ ነበር አይነት ነው። ለማንኛውም ስለ ፀጉሩ ያወራ መሰለኝ የፀጉር ስታይሉን ለምን የሆነ ነገር እንደሚሰራ ስለሚያውቅ ነው እንደዚህ ሲዘጋጅ የነበረው ነው አይ ቲንክ። ሆኖም ቋሚ ባይሆንም በጊዜ ተቀይሮ ቢገባ ኖሮ ይሄ ክፍተት አይመጣም ነበረ። ሁለተኛው ማሳያ አሰልጣኙ እንደመጣ አልተስማሙም ተባለ። ግን ወዲያው ራሽፎርድ ሲለቅ እሱ አሻሻላለሁ ብሎ ታገለና አሁን ይሄ ልጅ ቢወጣ እውነት እልሃለሁ በጣም የሚቆጨን ነው የሚሆነው። በተለይ በፕሪሚየር ሊጉ ከቆየ ብልሃል። በጣም ረዥም አስተያየት ነው የሰጠው መሐመድ፣ ግን ልናነሳው የሚገባን እና ወቅታዊ የሆነ ሀሳብ ስለሆነ እኔም አነሳሁት። በጋርናቾ ጉዳይ ብዙ የዩናይትድ ደጋፊዎች ያላችሁ እንደምትወዱት አውቃለሁ። የዩናይትድ ደጋፊ ሆኖ ጋርናቾን እኮ የሚጠላ እኮ የለም። ምንጠላለት ጸባዩን ነው ብለን ተነጋግረናል አድማጫችን። አሰልጣኙ ምናልባት ፋይናሉ ላይ እንዳልከው ስህተት ሰርተው ሊሆን ይችላል፣ ግን ማመን አለብን። የዛኔ ወቅሰናቸዋል እኮ በደንብ ሩበን አሞሪም ትክክል አይደሉም፣ ቀደም ብሎ ቢያስገቡት ኖሮ እያለን ነበር። ግን የያዙት ፕላን ይሰራልኛል ብለው የያዙት ፕላን አልሰራም። በቃ በዛ ሰዓት በጊዜ ደግሞ ቢቀይሩት ጥሩ ነበር። እኛም እኮ በዚህ ውሳኔ ያልተስማማን የማይስማሙ አሉ። ግን እንደ ተጫዋች ደግሞ ስታየው ጋርናቾ የአሰልጣኙን ውሳኔ መቀበል መቻል አለ። ምንም አይነት ውሳኔ ቢወስኑ ቅራኔ ቢኖረውም ከአሰልጣኙ ጋር ተጫዋቹ እንደዚህ ወጥቶ ሚዲያ ላይ ደግሞ አሰልጣኙን ስልጣናቸውን የሚነካ ነገር ብቻ እንዳልተስማማ ነገር በውሳኔው መናገር የለበትም። በተለይ ታዳጊ ተጫዋች ሆኖ ትልቅ እኮ በጣም ብዙ ስራ ሰርቶ ቢሆን ጋርናቾ በጣም ሱፐርስታር ሆኖ እንደ ክርስቲያኖ ሮናልዶ ብዙ አይነት ስኬቶችን አሳክቶ ቢሆን እኮ ሜይ ቢ በቃ ተጫዋቹ ካለው ስኬት አንጻር ነው፣ ከደረሰበት የእግር ኳስ ማማ ከፍታ አንጻር ነው ትላለክ። ጋርናቾ ግን ገና ነው፣ 20 ዓመቱ እኮ ነው ገና። ስለዚህ በዚህ እድሜው የአሰልጣኙን ማክበር መቻል አለበት። የፈለገ ውሳኔ የፈለገ ቢሳሳት አሰልጣኙ ማለት ነው። ምክንያቱም ዲሲፕሊን ለአንድ ተጫዋች እድገት በጣም ወሳኝ ነው። የጋርናቾ እና የዩናይትድን ጉዳይ እርሶት እኔ በተደጋጋሚ ነው የምነግራችሁ። ፋብሪዚዮ ሮማኖ ደግሞ ነግሮናል። ከዚህ በኋላ የሩበን አሞሪም እና የጋርናቾ ጉዳይ የሚስተካከል አይደለም። ሁለቱ የገቡበት አለመግባባት የሚቀረፍ አይደለም። በቃ ሁለቱ ካልተለያዩ በስተቀር በዩናይትድ ቤት የመቆየት እጣ አንድ ላይ አብሮ የመስራት እጣ በዩናይትድ ቤት የላቸውም ብሎናል። ይሄን በግልጽ እኮ ነው የነገሩት። ብዙ መረጃዎችን አደርሰናቸዋል አድማጮቻችን። ክለቡን በቃ መልቀቅ አለብህ ሲሉ በተጫዋቾቹ ፊት ነው አሰልጣኙ የነገሩት በግልጽ ማለት ነው። ለብቻው እንኳን ጠርቶ ቢሮ አላናገረውም አሞሪም። ስለዚህ ጋርናቾ እንዳልከው ሌላ ክለብ ሄዶ ሱፐርስታር ሆኖ ሊቆጨን ይችላል፣ ግን ምንም ማድረግ አንችል። አሁን የምንችለው እኛ ከሱ ሽያጭ ጥሩ ገንዘብ አግኝተን ቡድኑን ማጠናከር፣ ተጫዋቾችን ማስፈር ብቻ ነው። በኋላው ዜና ላይ በከሰዓቱ ዜና ላይ ጋርናቾን በተመለከተ አዲስ የወጣ ዜና አለ። ይሄ ዜና ምን ይመስላል የሚለውን ጨምሬ እሱን በከሰዓት ዜና የማደርሳችሁ ነው የሚሆነው በተለመደው ሰዓት። ክቡራን አድማጭ ይህንን ዜና የጠዋቱን ክፍለ ጊዜ ከወደዳችሁት ሁላችሁም ይቀጥል የምትሉ ከሆነ እንደዚህ አጠር እያደረግን ዜናዎችን በቅድሚያ አቅርበን ከዛ ጥያቄዎቻችሁን ደግሞ እያነሳን ይቀጥል በዚሁ መልኩ ምትሉ ከሆነ ላይክ አድርጎ ሀሳብ አስተያየቶቻችሁን ስጡን። አድማጮች እንቀጥላለን። የእናንተን ሀሳብና አስተያየት ላይኮቻችሁን እያየን ክቡራን አድማጮች ምንቀጥልበት ይሆናል። ተሳትፎ ከቀነሰ ግን ላንመለስ እንችላለን። ስለዚህ የዛሬው ፕሮግራማችን የጠዋት ይህን ይመስላል። በከሰዓት እንገናኛለን በተለመደው ሰዓት። እስከዛ ሰላም ባባይ